የእግዚአብሔር መንግሥት ዓለም አቀፍ አገልግሎት። የምነግራችሁን መልእክት በጣም ልትጽፉት ልትከታተሉኝ ከልባችሁ ልትከታተሉኝ እንደገናም ደግሞ ለትውልዱም እንድታስተላልፉ እናንተም የእውነት ሰራተኞች ሆናችሁ ከዚህ ቃል ጋር እንድትስማሙ ከእግዚአብሔር ቃል ጋር እንድትስማሙ እጠይቃችኋለሁ። ዛሬ ብዙዎች ከሰይጣን ኃይል እስራት በአስተሳሰባቸው ውስጥ በማንነታቸው ውስጥ በኩነኔ ውስጥ በሐዘን ውስጥ ተስፋ በመቁረጥ ውስጥ እንደገና ኮንፊደንስ በማሳጣት ውስጥ የተመላለሰው ይህ የእባቡ ወንጌል ዛሬ ይደመሰሳል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል መጽሐፍ ቅዱስ ሲናገር፣ እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያ ካሉልን ሸክም የሚሆንብንን ሁሉ በቀላሉም ተብትቦን የሚይዘንን ኃጢአት። አሁን ዛሬ ስለ ኃጢአት ነው የመጣው። ይህን ነገር በጣም እንድታውቁት ትፈልጋለሁ። ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ በመስቀል ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። ከኃጢአት ጋር ስትታገሉ ገና ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም። ልጆች እንደመሆናችሁ እንዲህ በማለት የተናገራችሁን የማበረታቻ ቃልም ረስታችኋል። ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ ተስፋ አትቁረጥ። ምክንያቱም ጌታ የሚወደውን ይገስጻል፣ እንደ ልጅ የሚቀበለውንም ይቀጣል። እንደ እግዚአብሔር እንደ ልጆቹ ይዟችኋልና የተግሣጽን ምክር ታገሱ። ለመሆኑ አባቱ የማይቀጣው ልጅ ማን ነው? ልጆች ሁሉ በሚቀጡበት ቅጣት ተካፋይ ካልሆናችሁ ዲቃላዎች እንጂ ልጆች አይደላችሁ። ከዚህም በላይ እኛ ሁላችን የሚቀጡን የምድር አባቶች ነበሩን፣ እናከብራቸውም ነበር። ታዲያ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አንኖርም? አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡን ነበር። እግዚአብሔር ግን የቅድስናው ተካፋዮች እንድንሆን ለእኛ ጥቅም ሲል ይቀጣን። ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። በኋላ ግን ለለመዱት ሰዎች የጽድቅና የሰላምን ፍሬ ያስገኝላቸዋል። ስለዚህ የዛለውን ክንዳችሁንና የደከመውን ጉልበታችሁን አበርቱ። አንካሳው እንዲፈወስ እንጂ የባሰውን እንዳነክስ ለእግራችሁ ቀና መንገድ አብጁ ይላል።